ዓለም ምን ነው? አባቴ ደህና ነኝ። እኔ ምንም አልሆንኩም። እንዴት ነው ምንም የምትይኝ? እኔ ልጅ አባ ምንም ስላልሆንኩኝ ነው። ጠዋት እንደዛ ደስታ በደስታ ሆነሽ ሄደሽ አሁን እንዴት ነው እንደዚህ የምታለቅሽው? አባ ምንም አልሆንኩም እያልኩ አይደል እንዴ? ራሴር እንደው በቃ አንድ ነገር በልኝ። ይችል ልጅ ቆይ ምን አደርጋታለሁ? እኔ ፋዘር እንደዚህ የሆነች ምንም አልሆንኩም እያለችኝ እኮ ሀናን ያውቋት አይደል እንዴ? ፋዘር ሁሉም ነገር በሆዷ ነው። ምን ሆናችሁ ነው ቆይ የምትጨነቁት? ናንዬ እንዴት ነው የማልጨነቀው? ምን እየሆንሽ እንደሆነ ታውቂያለሽ? ሀና አባትሽ እውነታቸው ነው። በህመማቸው ላይ ጭንቀት ባትሆኝባቸው ጥሩ ነው። ቆይ ምን አድርጌ ነው እኔ ጭንቀት የሆንኩት? ዛሬ ልጅ የምንክቱ ሰው እንዴት ዝም ብሎ ያለቅሳል? እንደውም በሄድ ይሻለኛል። አባ እንዴ ወዴት ነው የምትሄጂው? ወዴት ነው የምትሄጂው? ጭንቀት ወደ ሌለበት ነው አባ። ራሴ ልጅ ልጅ አንድ ነገር በልልኝ ሆናብኛለች። ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ዛሬ እንግዲህ ደግሞ በድጋሚ አዲስ ቪዲዮ ይዤ መጥቻለሁ። እሱ ምንድነው የሀናና የእርግቤ ቪዲዮ። የዛሬው እንግዲህ በጣም የሚገርምና በጣም የሚያደንቅ ነው፣ ድንቅ ነው። እንግዲህ ሀና በጣም እያለቀሰች ነበረ። በጣም አባቷን የሆነችውን ነገር ሙሉ ፋይሌ ነው የተሰረቀብኝ ብላ በጣም እያዘነችና በጣም እያለቀሰች ነው። የሀና አባትም በጣም እያለቀሰ ነው። እንግዲህ ውድ ተመልካች ምን ጆሮም በጣም ደንግጦ ትልቅ ሰው ያለቅሳል ወይ ብሎ በጣም እያሾፈ ነው። እንግዲህ እሱ እዚህ ጋር ደግሞ ሀሰት ከቤተ ክርስቲያን መታ ነጠላሽን ቁጭ አድርጊና የሆነ ነገር አነጋግርሻለሁ ብላታለች። እንግዲህ ወይዘሮ ማለት አፈጣለች፣ እብድ ሆናለች። እንግዲህ ሀና ምንም ነገር አባቷን ካልጠየቃችሁኝ እተኛለሁ እያለች ነው። ሀና ተኝታም ተነስታም እንግዲህ ወደ ስራ አባቷ ሂጂ ብሏት ሄዳለች። በድጋሚ ደግሞ አባቷ እያለቀሰና እየተኛ ሀናን የሆነ ነገር ደብቀሽልኛልና ምንም ነገር እንድትጠይቅኝ ምንም ነገር እንድትይኝም አልፈልግም እያለ ነው። እንግዲህ እሳቸውም እያለቀሱ ነው፣ ሀናም እያለቀሰች ነው። በስተመጨረሻ እንግዲህ ሰላም መታ ምን ሆነሽ ነው ብላ ስትጠይቃት ሀሰት የኔን ፋይል ነው የሰረቀችብኝ፣ የኔን መስቀል ሁሉ ነው የሰረቀችብኝ ብላ በጣም ተናገረች። በፍጹም እህታችን ልትሆኚ እንደማትቺ ብላ ነግራታለች። ከዛ ሄዳ ሮጣ እናቷን እሷና የሰላምዬ ወንድም አባት ሄደው ጠይቀው ማለትም በጣም ደነገጠች። እኔ ነኝ የማንንም አሽከር ቤት አስገብቼ እኔ ነኝ ራሴን ያስደፈርኩ እያለች ነው። እንግዲህ ለማንኛውም ወር ሲሞላት ሀናን አባረራታለሁ እያለች ነው። እቺ ደግሞ በየደቂቃው እረፍት ሲኖራት ሀሰትና አልማዝ ነች እየተደዋወሉ በጣም እነሱም ጨንቋቸዋል። እንግዲህ ውድ ተመልካች ወንድማቸውም በጣም ጨንቋል። ሰላምዬና ወንድሟ በጣም ቁጭ ብለው እየተጨነቁ እየተሸገሩ በቃ ምን ይጧቸዋል። በጣም እየተጨናነቁ ነው። ሀናም እንግዲህ ከአባቷ ጋር እያለቀሰች ወደ ስራ ሄደለች። ማለትም ምን እያላችሁ ነው? ምንድን ነው አልገባኝም። እኔ ለማንም ሰራተኛ ፊት ሰጥቼ በራሴ ድርጅት አባቴንም እያሳከምኩ ነው። እንዴት እንደዚህ ትላላችሁ? ይሄን አክል ፊት ስለሰጠው ነው ብላ እንግዲህ በጣም እየተበሳጨች ነው። እርግቤም በጣም ፈርታለች። እዚህ ጋር አንድ ቦታ ተሰብስበው ውድ ተመልካች እነኚህ ልጆች ምን እያሉ ነው ብላ ማለት እያፈጠጠች እነሱን እያዳመጠች ነው። እንግዲህ ምክንያቱም የምታዳመጠበት ምክንያት መጨረሻ ላይ ወንድማቸው ሁለቱም ልጆች ቀጠሮ ይዘን ስራ የሌላችሁበት ጊዜ ሐኪም ቤት ይሄዱና የደም ይሰጥ ተባለ። እንግዲህ ሀና እኔ እናንተ እንዳላችሁኝ ነው የምሆነው፣ እናንተ ምንም ነገር የምዋሸው ነገር የለም እርግጠኛ ነኝ እያለች ነው። እዚህ ጋር እንግዲህ እርግቤ ድሮንም ሽንት ብሏታል። አሁን ነው ሽንቷን የምትለቀው።
ያቺኛዋ አክስቴ የምትላትም እሷን ፈርታለች። ማለትም እንደምንም ብዬ እጅ ያስገባታለሁ እያለች ነው። እንግዲህ አሁን እንዴት አርግታ እጇ እንደምታስገባት አብረን እንከታተላለን የሚቀጥለው ቪዲዮ ላይ። ይሄንን ቪዲዮ ሰላም ጤና ይስጥልኝ ውድ ተመልካች፣ ይሄንን ቪዲዮ ላይክ እና ሰብስክራይብ የበፊቱ የዩቲዩብ ቤተሰቦቼ እንግዲህ ሁላችሁንም አመሰግናለሁ። መታችሁ 2-3 ላይክም ስለምታደርጉኝ አመሰግናችኋለሁ። ወደ እኔ ቻናል ያልተቀላቀላችሁ ደግሞ የደውሎ ምልክት እያጠቆራችሁ ሰብስክራይብ እያረጋችሁ ካሞን ወደ እኔ እያልኩ እኔም እንግዲህ የተለያየ ቪዲዮ በሀናም ቢሆን በሀረግ ድራማም ቢሆን እፈተፍትላችኋለሁ። እዚህ ጋር ደግሞ የገረመኝ ጆሮ ትልቅ ሰው አያለቅስም፣ ትልቅ ሰው ሲያለቅስ እርሶን ብቻ ነው ያየሁት እያለ ነው። አይ እኔ ጆሮም በጣም ወደዋለሁ። ጆሮ በጣም ኃይለኛ ፊልም ነው የሚሰራውና እንደገና ደግሞ ቁርስ ጉረሱ ብሎ ቁርስ አምጥተውላችኋል። እንግዲህ ሀና በጣም የተረባበሸችበትን የደበራትን በጣም ሁሉንም አቅጣጫ እያገኘች ነው። እትዬ እያለች በገዛ እናታ አብረን እንከታተላለን። እንግዲህ የተረፈውንም ይሄን ለእናንተ ለማድረስ ነው። አልጨረስኩትም፣ ቪዲዮን ጨርሻለሁ። የቀረስኩትን ደግሞ ይሄንን አሁን ፖስትላችኋለሁ። ላይክ እያረጋችሁ ሰብስክራይብ እያረጋችሁ እያበረታታችሁ እንግዲህ ሌሎቹንም ቪዲዮ ነገ አብረን እናየዋለን። ውድ ተመልካች በተረፈ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ እያረጋችሁኝ አበረታቱኝ ማለት ነው። ሀና እንግዲህ በጣም ታውናለች። እርግቤ ግን ተንፎሻሽ ፉሽፉሽ በቃ የሆነ በቃ እንትን እሷ ብርን ለማግኘት ብቻ ነው የተንቀለቀለችው። እስቲ እናያለን። እሺ ጥሩ፣ ምንድነው ልስማችሁ? እኔ ነገሩ በደንብ አልገባኝም። ሰላም ንገሪያት። አንተ ንገራት። እማዬ ምን ሆነች? አያቴ ምንም አልሆነችም። ስለ አያቴ አይደለም። ምንድነው ነገሩ ታዲያ? ለምንድነው የማትናገሩት? እማዬ አሁን የምንነግርሽን ነገር ዝም ብለሽ እንድትሰሚኝ ነው የምንፈልገው። እና ምንድነው? እማዬ እንደ እርግብ ሁሉ ሀናም ልጅሽ ናት። እና እንደ ልጄማ ስለማያት እኮ ነው በድርጅቴ በኩል አባቷን ለማሳከም የሞከርኩት። እማዬ ነገሩ እንደሱ አይደለም። እሺ ታዲያ ምንድነው ነገሩ? እማዬ ሀና እንደምትለው ከሆነ እርግብ ሙሉ ለሙሉ የሀናን ታሪክ ወስዳ ነው ልጅሽ ነኝ ብላ የመጣችው። ታሪኩን ወስዳ ማለት? እርግብ ለምልክት ብላ ይዛ የመጣችው መስቀልና የልጅነት ፎቶ ሀና የኔ ነው የምትለው። ጭራሽ! እማዬ ምን ሆነሻል? ተረጋጊ እንጂ። ምንም መረጋጋት የሚባል ነገር የለም። አባቷን ለማሳከም በደከም ጭራሽ የልጅ ታሪክ ይመራት። እማዬ ምናልባት እውነታውን ሊሆን ይችላል እኮ። የምን እውነት ንገረኝ እስኪ። የዋ ስለሆነላት ጭራሽ ቤተሰቤ ላይ መረማመድ ያምራታል። እማዬ ቆይ እንደዚህ መሆን ምንድነው ጥቅሙ? ወይኔ የማንም ተራ ሰራተኛ መረማመጃ ነው። እማዬ አትጩሂ እባክሽ። እኔ ነኝ አናቴ ላይ ወጣ ኳስ እንድትጫወትብኝ የፈቀድኩላት። ለነገሩ ከአንቺ ጋር ተነጋግሮ መግባባት እንደማይቻል የታወቀ ነው። እማዬ ብትረጋጊ ትሆኛለሽ። ተወኝ እባክህ አንተ ደግሞ። ቆይ ሻው ምንድነው የምናደርገው? ሀና ነች ወይስ እርግብ ነች? ትክክል